አብርሃምን ለማሳመን አብርሃምን ለመግፋት አብርሃምን አሳምናችሁ የነ ኤፍሬምንና የነ ዳኒን ክስ እንዲያነሳ አታድርጉ። ገብቷል አይደል? ሲቀጥል ደግሞ ሌሎቹንም አሳስራቸው እነ ኖቤል እነ ቢኒ እነ እዩን እንዳለ ለቃቅማ አስገባቸው። እነሱ ስታስገባቸው በጣም ብዙ መረጃ ይወጣል ማለት ነው። አሁን እኔ ለምሳሌ ኖቤልን አሳስረው ብትለኝ በቀላሉ አይደለም አብርሃምን ያሳስረዋል። ምክንያቱም ሄደ አንተ አንድ ክስ ብትመሰርትበት ማስረጃ ይላል ፖሊስ ማስረጃ ይላል። ማስረጃ ሲል የራሱ ቪዲዮ ነው። በነገራችን ላይ እንደውም ከነ ኤፍሬምና ዳኒ የበለጠ መረጃ እነሱ ጋር አለ። በጣም በደንብ አለ ማለት ነው። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ እናደርጋለን። እንግዲህ ዛሬም በድጋሚ ተመልሰን መተናል። ሰላም ባላችሁ። ሰላም እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ሰላማችሁ ብዙ ይበልልኝ። ሰላም እንዴት ናችሁ? ሁሉ ሰላም አለን እኛ እግዚአብሔር ይመስገን። እንግዲህ ፋሚሊ ዛሬም ተመልሰን መተናል በድጋሚ ማለት ነው። እንግዲህ ያው የና አብርሽና የና ሄርሚ ጉዳይ ካልተስተካከለኛ የምንቀርበት ምንም አይነት ጉዳይ አይኖረንም ማለት ነው አይደል? ይሄን ነገር ካልተስተካከለ ያው እኛ የምንቀርበት ጉዳይ ምንም አይነት ነገር አይኖርም ማለት ነው። እንግዲህ ዛሬም ተመልሰን የመጣነው በእነሱ ጉዳይ ነው ፋሚሊ ማለት ትንሽ ያስጨነቀን ነገር ስላለን የመጣነው። ያስጨነቀን ነገር ስላችሁ ማለት ከራሳችን ሰው ነው ከራሳችን ወገን ነው ያስጨነቀን ማለት ነው። ያን ያህል እንትን የሚል ባይሆንም ማለት ነው። እንደዛ ስላችሁ ሌላ ሰው ምናምን ሳይሆን ኖርማሊ የኛ የራሳችን ዴቭ ማለት ነው። ዴቭ የአብርሃም ወንድም ማለት ነው። ማለት በዚህን ያክል በምን እንትን ቢሉ ነው ምን ቢያስነኩ ነው በዚህን ያህል አምናቸው በዚህን ያክል ስለነሱ እርግጠኛ ሆነ 100% ተማምነ ስለነሱ በዚህን ያህል አብርሃምን ልታሳምነው የመጣው ምን ያህል እርግጠኛ ብትሆን ነው? ዴቭ ማለት አስመሳይ እንደሆኑ እያንዳንዳቸው አስመሳይ በቃ ይሁን ሴረኛ እንደሆኑ እያወቅን አንተም ራስህ እያወቅ በምን ያክል ነው እነዚህን አምናቸው ማታ አብርሃምን መተ አብርሃምን ልታሳምነው የሞከርከው? በነገራችን ላይ ሩታ ምላሷ በጣም ከባድ ነው። ማታረን ማትችለው ሰው እንደሌለ ነው የተረዳሁት ከዚህ ጋር ማለት ነው። ዴቭን በዚህ ልክ እንደዚህ ልትቀይረው ከቻለች አሁን እነሱ ባለፈው እንደዛ ሲሆኑ የነበሩ ሰዎች ናቸው። እንዴት እንደሆኑ አይተናል አይደል? እንደዛ ሲያሾፉ ሲቀልዱ ምናምን ነገር አሁን ደግሞ በዚህ ልክ መጣ ደቅለስልሳ እንደዚህ ምናምን ነገር በቃ አይታታል። በጣም ነበር የምታሳዝነው ቪዲዮ ላይ ምናምን ካያት እና የሩታ ሴራ ነው ይመስለኝ። አሁንም ደግሞ የዝምታ ጥሩ አይደለም እንደዚህ ማለት በዚህ ልክ ውስጧ እንደማይገኝ ታውቃለህ። የሩታ ደግሞ በጣም ድብቅ ሰው ነችና ዴቭን በዚህ ልክ ደግሞ እንደዚህ ላይ ታሉት እንዴት እንደቻሉ በጣም ገርሞኛልና ሙሉ ለሙሉ ተቀብሏቸዋል ማለት ይቻላል። አንደኛ ደግሞ ተቀብሏቸዋል እንጂ በደንብ ነው የተቀበላቸው። ተቀብሏቸው ቢቀበላቸው አይደል እንዴ ማታ አብርሃምን አግንቶ መሄድ እስካለብኝ መንገድ ድረስ ሄጃለሁ። ይሄን ነገር ለማጣራት ብዙ መንገድ ሄጃለሁኝ። ግን የነሱ እጅ እንደሌለበት አረጋግጫለሁኝ ምናምን ያለው በይ ለግብንቶ ይሻላል እኮ ይሄኔ ማረጋገጥ ስራ የግ ነውና እነሱ ንጹህ ከሆኑ ምንም የሚቆዩበትም ታሰሩበትም ምን ሳይኖርም ተጣርቶ ያለው ነገር ይለቀቃሉ። ምንም አዲስ ነገር የለውም። ከነሱ ጋር እንደሆነ ያወቁት መች እንደሆነ ታውቃለህ? እኔ ኤፍሬም ለምን ታሰሩ ምናምን ያለ ሰዓት ነው በቃ እሱ እንዳለበት እርግጠኛ ሆንኩኝ። እንዴ ያ ሁሉ ነገር እያደረጉት እያወቀ አሁን እሱ አይ ዴቭ እንኳን እጁ አለበት ሳይሆን እንትን ነው ያው ብዙ ጊዜ ዴቭ ለማስታረቅ ምናምን ብዙ ጊዜ አስታራቂ ነው። እንደ ሽማግሌ ስለሆነ ታላቅም ስለሆነ ተሰሚነት ስላለው ብዙ ጊዜ ነገሮችን የሚያስተካክለው እሱ ነው። ግን ደግሞ ሩታውን በምን መንገድ እንደገባችበት ታውቃለህ? ዴቭ ላይ ያው አብርሃም ደግሞ ዴቭን ስለሚሰማው ይሰማዋል ብላ ስላሰበች ሁሉንም መረጃዎችን አጥፍታ አይደል? ሁሉንም መረጃዎችን አጥፍታ ዴቭ እንዲያጣራ አደረገችው። ገብቶሃል አይደል? መረጃዎቹን ሙሉ አጥፍታለች። በሷ መንገድ እንዲሄድ ነው ያደረገችው። ገብቶሃል አይደል? ያን ነገር ካደረገች በኋላ ዴቭ ደግሞ የተወሰነ ነገር መረጃ አጣራ መሰለኝ የነሱ እጅ እንደሌለበት ምናምን እንዲሁ አደረገች ማለት ነው። ስለዚህ ዴቭ
እመንም አትመንም ይሄ ሴራ የነሱ እጅ አለበት። በደንብ 100% ገብቶሃል? የነሱ እጅ አለበት። ስለዚህ በዚህ ያክል ደግሞ እርግጠኛ ሆነ የገዛ ወንድምህ ላይ ማይሆን ውሳኔ አትወስን። ገብቶሃል አይደል? እሱን ለማሳመን እሱን በቃ ከእንደዚህ አይነት ነገር እንትን ብለህ ምናምን እሱን እንትን ለማለት አትሞክር። አብርሃምን ለማሳመን አትሞክር። እነዚህ ልጆች አሁን ወጥተው ማለት ነው ይሄን ነገር ሰጥቶ እንዳዳመጣቸው እሱንም ጊዜ ሰጥቶ ቢያዳምጠውና ቢረዳው ይሻላል። ማለት እሱን እንትና እንደዛ ብላ አሳምነዋለች አይደለ? አብርሃምን ደግሞ ሄዶ አብርሃምን ከመውቀሱ በፊት እሱንም እንደዛ ቢያዳምጠው እንትና እንደሰማት ማለት ነው። እሷን ያለችው አይደል? አምኖ አይደል? ሲቀጥል ደግሞ ማለት ነው ይኸውላችሁ እንትን ነው ዴቭ ሩታ ኤፍሬምና እንትና ዳኒ እስኪወጡ ነው ገብቷላ ይሄንን ነገር እያደረገች ያለች ኤፍሬምና ዳኒ ከወጡ ማለት ነው። ይኸውልህ ስማኝ፣ ኤፍሬምና ዳኒ ከወጡ በኋላ ወደ መጀመሪያ ማንነታቸው ልጅቷ እነሱ ጋር እንዳለች ምናምን በደንብ አስረግጣ ትነግራለች። ይሄ እንደማይደግሙት እርግጠኛ መሆን አይቻልም። አዎ እንደማይደግሙት እርግጠኛ መሆን በእርግጠኝነት ኤፍሬምና ዳኒ ቢወጡ እንደባለፈው ማፌዛቸው እነሱ ላይ ሙድ መያዛቸው ምናምን የሆነ ነገር እንትን ማለታቸው አይቀርም። እንዲያውም የሚያውቁት መረጃ አለ፣ በደንብ አለ። ያ መረጃ ሰጥተው ነፃ መውጣት ቢወጡ ነው የሚቀላቸው ለነሱ ማለት ነው። በቃ እኔም ይሄ ነው ምን መክራችሁ። መረጃ አለ ሩታም ጋር፣ አሁንም መረጃ አለ ሩታም ጋር ማለት ነው። እና ይሄንን መረጃ አውርተው ቢያንስ እነሱንም ነፃ ማውጣት ትችላለች እሷ። ስለዚህ በዚህ መንገድ ነው እንጂ መሄድ ያለብሽ እየተቅለሰለሽ እንደዚህ ምናምን አይታሰብም። አንቺን ማመን ድጋሚ ሲቀጥል ደግሞ ማለት ነው ይኸውላችሁ እነ ቢኒ እነ እዩ የሩታ ግብረ አበሮች ናቸው አይደሉም? ሴራ የሚያሴሩት የሆነ ነገር ሲደርስባት እየመጡ ከጎንሽ ነን እንደዚህ ነን እያሏት ያሉት እነሱ አይደሉም? ስለዚህ እነ ቢኒና እነ እዩ የሚሰሩት ቪዲዮ ራሱ እኮ መረጃ ይሆናል። በደንብ ነው እኛ ጋር ነች እየተባለ እኛ ጋር ናት እያሉ ቪዲዮ እየሰሩ ዴቭ እነሱ ከሷ ጎን እንደሆኑ እያወቅ ይሄንን ነገር እንዴት ተቀብለ አብርሃምን ልታሳምን ትሄዳለህ? ሲቀጥል ደግሞ ማለት ነው አንድ ወንድም ተብያለህ፣ አንድ ሲባጉ ኖቤል ማን ነው የሚባል ማለት አይደል? አንድ ወንድም ተብያለህ ከቁንጥጫ ማያልፍ ልጅ ከቁንጥጫ እንደ እፍ ቢባል የሚወድቅ ልጅ ማለት ነው በረሮ እኔ ምንም አታመጣብኝ ምናምን ሄርሜላ እኔ ጋር ናት ምናምን ሩታን እንደዚህ ወንድ ኮን ካሳስራት ምናምን ምንም አታመጣም። በነገራችን ላይ አሁን እሱ ላይ ምንም ከሱ ጋር ምንም ነገር እንደዚህ ጉልበትም እንትንም ማለት ምንም አያመጣም በምንም ደረጃ ብትሄድበት። በነገራችን ላይ ግን እሱን ለማሳሰል ለማስቀብደድ ማለት ነው ያቺ ቪዲዮ መረጃ በቂ ነች፣ በቂ ናት። ከበቂ በላይ ነች። ከአንድም ሁለት ሶስት ቪዲዮ እየሰሩ ነው። እኔ ጋር ነች የፈለኩትን አረጋታለሁ ምናምን አይነት የፈለኩትን ነገር አረጋታለሁ እያለ የዛች አይነት ነገር እያስተላለፈ ነበርና ስለዚህ ይሄ ማለት ደግሞ ማለት ነው ምን እንደሚያመለክት ታውቃለህ? እንትን ሩታ እሷ በዚህ በኩል መታ እውነት እንዳልሆነ ማለት እነሱ እንዳላደረጉት ምናምን ተክለሰለስና ምናምን እዛ ደግሞ የምታውቀው ነገር አለ መለኮ ነው በደንብ አብርሽን ምናምን እንትን ለማሳመን ምናምን በዴቭ በኩል ምናምን እንትን ትላለች። ከዛ በዛ በኩል የእሷ እንትኖች ደህና አድርገው ስራ ይሰራሉ። ስለዚህ ኖቤልም ብትሆን ማለት ነው ምንም የምታመጣው ነገር የለም። በገንዘብም ብትመጣ በፈለከውና በጉልበትም ብትመጣ በፈለከውና ምናምን ምንም አታመጣም። አንተ ከአንድ እንትን ቦክስ ማለለም ቡት ማለለም ትጫ ይበቃሻል፣ ፍታ ይበቃል። ወሬ ብቻ ነው። ሲቀጥል ደግሞ በጣም እያበሳጫችሁኝ ያላችሁት በዚህ ሰዓት አዲስ አበባ ሆናችሁ ከአብርሃም አጠገብ ሆናችሁ ዝም ብላችሁ የተቀመጣችሁ ልጆች በጣም እያበሳጫችሁኝ ያላችሁት ማለት ነው። ምን አብሮ መጠጣት፣ አብሮ መብላት፣ አብሮ መዝናናት ብቻ ነው እንዴ እናንተ ከአብርሃም ጋር የሚታያችሁ? አንድ ሰሞን አሪፍ ነበራችሁ አለንላለን እያላችሁት ነበር። አሁን ግን ምን ሆናችሁ ነው? ምን ነክቷችሁ ነው? ልክ ነው። ይሄ በጣም ይቆጫል። ማርያምን በጣም ሊሰማ ይገባል እንደዚህ አይነት። አሁን በነገራችን ላይ አንድ ሰው ቢይዙ ብዙ መረጃ ማውጣት ይችሉ ነበር። አንድ ሰው ቢይዙና ቢያናዝዙ ማለት ነው ብዙ መረጃ ማውጣት ይችሉ ነበር። ግን በቃ አሁን እየሄዱበት ያለው መንገድ አሪፍ ነው። ግን ከዚህ በላይ ጥረት እንፈልጋለን ከእናንተ። ከዚህ በላይ እንድታሳዩን የምንፈልገው ነገሮች አሉ። ስለዚህ እንደዚህ አፋቸውን እየከፈቱ ያሉ ልጆች አሉ። ቢያንስ እነዚህን አፋቸውን እየከፈቱ ያሉት እኛ ጋር ናት እከሌ ጋር ናት ምናምን እያሉ ያሉ ልጆች አሉ። እነዚህን ልጆች ከናንተ እጅ አያልፉም። እነዚህን ልጆች
በቃ ጮርቃችሁ ይዛችሁ አላማቸው ምን እንደሆነ ልጅቷ የት እንዳለች እንትን ማለት ትችላላችሁ። በዚህ መረጃ ማለት እኛ ጋር በደንብ ነው እንጂ የሚቻለው እንዴ ያ መረጃ እኮ ከምንም በላይ ነው እንዴ ቪዲዮ እኔ ጋር ልቻለው እኮ ከመረጃ በላይ ነው እንጂ እኔ ጋር የፈለኩትን ነገር አደርጋለሁ የቃልም የምስል መረጃ እኮ ነው ማለት የቃልም የምስል መረጃ ነው እና ይሄ መረጃ አገጋቢ ገባ ማለት ነው ወይ እነሱን አግኝተው በቃ ያለችበት ቦታ ማስለፍለፍ ወይም ደግሞ ለህግ አሳልፎ መስጠት አብርሃም አጠገብ በቃ ይኸውላችሁ ናቢል ምን ያደርጋሉ እነሱ ያንሳሉ አሁን ይሄን ስራ ይኸውላችሁ አሁን በቃ ኦልሬዲ አሁን ከዚህ በኋላ ጉዳዩ ህግ ይዞታል አይደል ህግ ከያዘው በኋላ ማለት ነው አሁን መጮረቅም አያስፈልግም እኮ በቃ ምንም ማድረግ እኮ አያስፈልግም ውጭ ላይ ያሉት እነዛ እዛው ናቸው እነሱ እንደታሰሩ አይደል ውጭ ያሉትን ወይ ማስገባት ወይም ደግሞ ይዙ ማስለፍ ለህግ ማቅረብ ወይ ለህግ አሁንም ድጋሚ ለህግ ምንም ጉልበት ድካም የሌለው ነገር ማለት ነው አሁን እኔ ለምሳሌ ኖቤልን አሳስረው ብትለኝ በቀላሉ አይደለም አብርሃምን ያሳስረዋል ምክንያቱም ሄደ አንተ አንድ ክስ ብትመሰርትበት ማስረጃ ይላል ፖሊስ ማስረጃ ይላል ማስረጃ ሲል የራሱ ቪዲዮ ነው በነገራችን ላይ እንደውም ከነ ኤፍሬምና ዳኒ የበለጠ መረጃ እነሱ ጋር አለ በጣም በደንብ አለ በደንብ ማለት ነው አንደኛ ኖቤል ደግሞ የሚጠየቅበት ትልቅ መረጃ አለ እሱ አሁን ወደዚህ በቃ እንደዚህ ክስ ላይ ምናምን ብትገባ ቀጥታ ማለት ነው ምን በሰዓታት ውስጥ ልታሰር ይችላል ለምን በተለይ አሁን የጣለልን ባለፈው ሲያወራ የነበረው ያ መረጃ ከምንም በላይ ነው እኔ ጋር እንጂ የፈለኩት ነገር አረጋታለሁ ኧረ ማታ ደግሞ ሲል የነበረውን ብትሰሙ እነዩ ምናምን በቃኛ ሩታ እንድትሰቃይ አንፈልግም ሄርሜላ ያለችበት ታውቃለህ ስለዚህ ሄርሜላን ስጥልንና እኛ ሩታ ካለችበት ስቃይ እንድትወጣ እንፈልጋለን ምናምን ይሉታል እየዘለለ ነበር እንዴ አይመለከታችሁም በቃ እናንተ ምናምን ማለት ጀመረ ጭራሽ ማለት ነው አይመለከታችሁም እኔ ነኝ ጉዳዩን ያስኩት በቃ ሄርሜላ እኔ ጋር ናት አልሰጥም ምናምን አይነት እንዴ የወለዳት ልጅ ናት እንዴ አልሰጥም ምናምን ቢለው የልብ ተሰምቶታል የልብ ደግሞ እኮ ሲባጎ ነው አንተ እንደዚህ እፍ ብትለው የሚወድቅ ልጅ እኮ ነው እሱ ነገር ቀላል እንጣጥ ሲል ነው እንጂ እኔ ገረም ነው መስራታል እኮ ባወራ አይደለም እንዴ ቀላል ነው እሱ ነገር ቀላል ከፈለክ በገንዘብ ነው ከፈለክ በጉልበት ነው ምናምን አብርሃም ላይ ራሱ እኮ እንደመያያዝ አይነት እንትን ነበር እያሳየ ነበር እኮ በጣም እየዘለለ ነበር አብርሃም ትዕግስተኛና ታጋሽ ሰው ስለሆነ እንጂ አብርሃም ይኸውላችሁ ከምንም በላይ ታጋሽና እንትን ስለሆነ ነው እንጂ ፋሚሊ ሌላ እኔ ብሆን ከአንዳንድ የመጀመሪያ ቀን ያገኘሁት ቀን ነበር አንቄ የሚይዘው ገብቷችኋል አንቄ ነበር የሚይዘው እንደዚህ ትንፋሽ አልሰጠውም ነበር ሲቀጥልም ደግሞ እንደዚህ ያደረጋችሁ ያላችሁት አብርሃም እንደዚህ አይነት ውሳኔ ስለማይወስንባችሁ እንደዚህ አይነት ውሳኔ የሚወስንባችሁ ብትሆኑ ከመጀመሪያ ጀምሮ እንደዚህ አይነት ውሳኔ ወሳኝ ቢሆን አብርሃም እንደዚህ ማናችሁም ቢሆን አትሳፈጡም ነበር እንዴ አይጨማለቁም ነበር ማናችሁም አትጨማለቁም ነበር ሲቀጥል ደግሞ እኛ ራሱ አዲስ አበባ ብንሆን በዚህ ነው ያላፋችሁን አከፍቱ ነበር እንዴ አይበሳበስም ነበር ገብቷችኋል ነበር እናረጋቸው እንደዚህ ደና አርገን እየለቀምን እንደዚህ እንትን እያልናችሁ አንዳንድ እንትን እየሰጠናችሁ ታወሩ ነበር ሁላችሁም ማለት ነው ገብቷችኋል ሲቀጥል በቃ ዛሬ እንትን ብሎ ነው የመጣ ነው ትንሽ ዴቭ ምን እንደነካው ግራ ገብቶ ነው ገብቷችኋል አንድ ወንድማችን አስተዋይ ትልቅ ሰው ምንለው ዴቭ ነው ገብቷችኋል ስለዚህ ዴቭ ምን አስነክተውክ ነው በዚህ ነው ያክል እንደዚህ ይሆንክብን ምን አስነክተው ነው ገብቷላ ወይስ ኤፍሬም እስር ቤት ስለገባ ነው ኤፍሬም እስር ቤት ይግባ ችግር የለውም ይወጣል ወንጀለኛ ካልሆነ ይወጣል ወይስ ደግሞ አንተ ወይ ደግሞ እሺ በቃ ወይ ወንድም ነገር አሳስቦ ከሆነ ኤፍሬምን ብቻውን እንዲያስወጣ አብርሃምን እንትን በለው ብቻው ማለት መውጣት የለበትም ቶ አይ በዚህ ነው ያክል አይደለም በዚህ ነው ያክል ከነሱ ጋር ተደባልቆ ለወንድሙ ብሎ የሚያደርገው ከሆነ ለኤፍሬም ብሎ በዚህ ነው ያክል እንትን የሚለው ከሆነ ኤፍሬምን ከአብርሃም ጋር አውርቶ ኤፍሬምን ያስወጣው ከዛ በኋላ እነዛ ይታሹ መቼ እንደሆነ እየታወቀ ይታያልክ ነው ኤፍሬም በዚህ ነው ያክል አምኗቸው ታላቅ ወንድሙ በዚህ ነው ያክል አምኗቸው አብርሃምን በዚህ ነው ያክል ሊያሳምን ከሚመጣ ኤፍሬም ይውጣና ጥፋተኛ ነው ይውጣና እነዛ ተሰብስበው ሁሉንም ለቃቅሞ ያስገቧቸውና ከዛ ኖርማል በቃ እንትኑ ፍርድ ሲሰጣቸው ከፈለገ መልሶ ያስገባል ሲያምንበት ማለት ነው አሁን ያ አላመነበትም ነው ገብቷል አይደል ዴቭ አላመነበትም እና ደግሞ አመናቸው እነሱን አመናቸው ከአብርሃም የበለጠ እነሱን
አመንካቸው? ያው ተሰብስበው በቃ አወዛገቡታ። ሩታም በዚህ ጋር ያለች እሷም ትቅለሰልሳለች፣ እነሱም በዛ ጋር የሚሉት ነገር አለ ምናምን ነገር ተከባር ሰው ናት እና ያ ይመስለኛል እሱንም እንደዚህ ሊቀይር የቻለው እና በመታሰሩ ምንም የሚሆነው ነገር የሚቀንስበት ነገር የለም። ምንም የሚሆነው ነገር የለም። ይማራል፣ ትምህርት ያገኛል፣ ይለወጣል እንጂ በህግ ጥላ ስር ከሆነ ምንም የሚሆነው ነገር የለም እኮ። እንዲያውም ማለት ነው በዚያ አቋኑ ማን እኔ የምር በመታሰሩ እንዲያውም አሪፍ ነው እላለሁ። ለምትል ብዙ የሆነ ሰዓት ያለችው ነገር በዚህ ሁኔታው ወይ አብርሃም ልክ ነው። አብርሃም እንኳን እንትን ባይለው ማለት ነው ሌላ ሰው እንኳን ማለት ነው ሌላ ሰው እንኳን የሆነ ነገር ማለት በቃ ሊተናከለው ነው የሆነ ነገር ሊያደርጉ ይችል ነበር ብዬ አስባለሁ። እና መታሰሩ ዴቭ አትጥላው ልል እፈልጋለሁ። ስለዚህ ዴቭ በዚህ ያህል እምነት ባይኖርህ እነሱ ላይ አሪፍ ነው። ምክንያቱም በኋላ ይቆጫል፣ ታውቃለህ፣ የምትጸጸትበት ነገር ነው እያደረክ ያለው። ምክንያቱም አትመናቸው። ሩታ ተንከሲስ ናት፣ በጭራሽ የሴራ ሰው ነች፣ ውስጧ ማይታወቅ ሰው ነው። አንተ አብርሃም ይሄ ሁሉ ጊዜ አብሯት ኑሮ ውስጧን በደንብ አድርጎ ያላወቀው ልጅ አንተ እንዴት በዚህ አጭር ጊዜ እንዴት አንተ ከአብርሃም በላይ ማንም አልኖረማ ከሷ ጋር በዚህ አጭር ጊዜ ውስጥ አንተ እንዴት ውስጧን አውቀ ነው ልታምናት የምችለው? ጥግ ድረስ ሄጃለሁኝ፣ ስለሷ ያለውን መረጃ አጣርቻለሁ፣ እጇ እንደሌለበት አውቄያለሁ፣ የነሱ እጅ እንደሌለበት አውቄያለሁ የምትልበት ምክንያት ምንድነው? እሰስተናት በደንብ አጣራ። ስለዚህ ይሄንን ነገር እኔ እንደኛ ይመስለኝ ባይሆን ከቻልክ ነገራቶችን ከአብርሃም ጎን ሆነክ ጉዳዩን ለማጣራት ቆም ብሎ አስበህ ጉዳዩን ለማጣራት ካልቻልክ ደግሞ በቃ ለቀውጣ እንደኔ ሐሳብ ማለት ነው። ግን በዚህ ያክል እንትን ብለህ መጣ አብርሃምን ለማሳመን አብርሃምን ለመክፋት አብርሃምን አሳምናችሁ የነ ኤፍሬምንና የነ ዳኒን ክስ እንዲያነሳ አታድርግ። በቃ ገብቶሃል አይደል? ሲቀጥል ደግሞ ሌሎቹንም አሳስራቸው እነ ኖቤል እነ ቢኒ እነ እዩን እንዳለ ለቃቅማ አስገባቸው። እነሱ ስታስገባቸው በጣም ብዙ መረጃ ይወጣል። ስለዚህ ይሄንን አርግ ነው የምንለው አብርሃም እና ኖቤል ተብዬ ደግሞ አሁን የምትሄድበት መንገድ ጥሩ አይደለም። በቅርቡ ደግሞ እርምጃ አንተ ላይ እንደምንወስድ እርግጠኛ ነኝ። በጉልበት በምናምን አይደለም፣ ደግሞ በህግ ብዙ መረጃ ስለጣልክልን በህግ ብቻ አንተም ብዙ የፈለግነው ነገር ማድረግ እንችላለን እና ተጠንቀቅ በደንብ። ስለዚህ ፋሚሊ ዛሬ የመጣንበት ጉዳይ እንግዲህ ይሄ ነው። ቀጣይ በሌላ ቪዲዮ እንገናኛለን። ፋሚሊ ሰላም ቆዩልን። እንወዳችኋለን።